أن أهل الكوفة የኩፋ ሰዎች ወደ ሰይድና ዑመር ረዲየላሁ ዐንሁ በመሄድ ሰይድና ሰዓድ ቢን አቢ ወቃስን ስሞታ አቀረቡባቸው። ሰዓድ ቢን አቢ ወቃስ በጀነት ከተበሰሩ 10 ሰዎች መካከል አንደኛው ናቸው። እሳቸው ማለት ትልቅ ቦታና ክብር እንዳላቸው ሰዎች ሁሉ የሚመሰክሩላቸው አይነት ሰዎች ነበሩ። እንዲሁም ብዙ ድል ያደረጉ ታላቅ ሰሃቢም ነበሩ። አላህ ሱብሓነሁ ወተዓላ የቃድስያ ጦርነት ላይ በሳቸው ሰበብ ድል እንዲያገኙ አጎናጽፏቸው ነበር። ከፋርስ ጋር በነበረው ጦርነት የሚታወቅ ነው። ታላቅ ሰሃቢ ነበሩ። ነገር ግን የኩፋ ሰዎች እሱ ሰላትን አሳምሮ አይሰግድም ብለው ወቀሷቸው። ሰይድና ዑመር ይህን በሰሙ ጊዜ ተገረሙ። የሙእሚኖች መሪ ሆኖ ሳለ እንዴት ብለው ጠየቁ። አሚር የሆነ ሰው የሸሪዓን ነገር ሊፈጽም ወይንም ሊያውቅ ይገባዋል ብለው አሰቡ። ከዛም ሰዓድ ቢን አቢ ወቃስን አወረዱትና በሱ ቦታ አማር ቢን ያሲርን ሾሙት፣ በኩፋ ላይ ማለት ነው። ነገር ግን እንዲህ ብለው አልተውትም፣ አስጠሩት ሰዓድ ቢን አቢ ወቃስን። ከዛም ሰዎች አንተ ሰላትን አሳምረህ አትሰግድም እያሉህ ነው። ከዛ ሰዓድ ምን አለ? ወላሂ አንተ የምእመናን መሪ ሆይ እኔ የነቢያችንን ሰለላሁ ዐለይሂ ወሰለም ሰላት እንጂ ሌላ አላሰገድኳቸውም አለ። እኔ እነሱን ማሰግዳቸው የነቢዩን ሰለላሁ ዐለይሂ ወሰለም ሰላት ነበረ። የዒሻን ሰላት ሳሰግዳቸው በሁለቱ የመጀመሪያዎቹ ረካዎች ላይ እቆያለሁ፣ ትንሽ አዘገያዋለሁ አላቸው። በሁለቱ መጨረሾች ደግሞ አሳንሳቸዋለሁ። አርኩዱ የሚለው ቃል በአረብኛ አስረዝመዋለሁ ለማለት ነው። አስረዝመው ነበር በሁለቱ የመጀመሪያዎቹ ላይ፣ በሁለቱ የመጨረሾቹ ረካዓ ደግሞ ፈጠን ብዬ አሰግዳቸዋለሁ። ሰይድና ዑመር ይህን ሲሰሙ ማድረግ ያለብህም ቃለ መሐላህም ይሄ ነው አሉት። ነገር ግን ጉዳዩን እንዲያርገው አልተውትም። ሰዎች ላኩ ወደ ኩፋ። ምክንያቱም ሰይድና ዑመር ሸሪዓ ላይ ቀጥ ብሎ የቆሙ ሰው ነበሩ። ጉዳዩ እንዲሁ ሊያልፍ አልፈለጉም። ወደ ኩፋ የላከው አንድ ሰው ነው፣ ወይላ ዘገባ ደግሞ ብዙ ሰዎች ናቸው ተብሏል። እነዚህ የተላኩ ሰዎች የሰይድና ሰዓድ ቢን አቢ ወቃስን ሁኔታ ሊያጣሩ ሄዱ። ምክንያቱም ፋሲቅ የሆነ ሰው ወሬ ይዞላችሁ ሲመጣ ያንን ነገር አጣሩ የሚል መመሪያ ስላለ ባለማወቅ ሆናችሁ ሰዎችን እንዳትደርሱባቸው፣ ይህን በማድረጋቸው እንዳትጸጸቱ የሚለውን መመሪያ በማስታወስ ሰዎችን ላኳቸው። አስተዳደር የሆነ ሰው ደግሞ እንዲህ አይነት ጉዳይ ሲገጥመው ነገሩን እስከ መጨረሻው ማጣራት አለበት። ስሞታ ወደሱ ያቀረበለት ሰው